ይህንን ቪዲዮ ከማየታችሁ በፊት ቪዲዮ ስትጭኑበት የነበረው መንገድ እይታችሁን ሊገድለው ይችላል። ዛሬ ግን በስልካችሁ ብቻ እንዴት ቪዲዮዎቻችሁን በሺዎች የሚቆጠሩ እይታዎችን እንዲያገኙ በማድረግ መጫን እንደምትችሉ በተግባር አሳያችኋለሁ። ቪዲዮ ጭናችሁ እይታው 10 ወይም 20 ላይ ቆመባችሁ፣ ምናልባት ቪዲዮ የምትጭኑበት መንገድ ስህተት ስለሆነ ሊሆን ይችላል። ዛሬ ትክክለኛውንና የዩቲዩብ አልጎሪዝም የሚስበውን አጫጫን በስልካችን ብቻ የምናይ ይሆናል። እንዲህ አይነት አስተማሪ ቪዲዮዎች እንዲደርሳችሁ ትክክለኛው ቦታ ላይ ናችሁ። ሳብስክራይብ አድርጉ። ይህንን ቪዲዮ እስከ መጨረሻው ተከታተሉና ስህተታችሁን አሁኑኑ አስተካክሉ። ወደ ቪዲዮ። እሺ፣ በስልካችን ብቻ የዩቲዩብ ቪዲዮ እንዴት አፕሎድ እንደምናደርግ የዩቲዩብ ቪዲዮን እንዴት አፕሎድ እንደምናደርግ ከመጀመሪያው እስከ መጨረሻው ሙሉ ስቴፑን አንድ ባንድ አሳያችኋለሁ። ሁላችሁም ይህን ቪዲዮ እስከ መጨረሻው ተመልክታችሁ ከዚህ በኋላ በዚህ መሰረት እየጫናችሁ የቪዲዮአችሁን ቪው ወይም ደግሞ እይታ በከፍተኛ ሁኔታ እንዲታይ ማድረግ ትችላላችሁ። አሁን ወደ ቪዲዮ። ይህንን ለመጫን ቪዲዮ ስትጭኑ ክሮም ላይ ነው መጫን ያለባችሁ። ዩቲዩብ ላይ ብዙዎቻችሁ የምንሸወደው ዩቲዩብ ላይ ትጭናላችሁ። ዩቲዩብ ላይ ስንጭን ሙሉ ስቴፖች ባንድ አይመጡልም። ስለዚህ ሁላችንም ማድረግ ያለብን ክሮም ላይ ነው የምንጭነው። ስለዚህ ክሮም ላይ ለመጫን ክሮም አፕ ላይ እንገባለን። ይሄው ክሮም የሚባለው አፕ እዚህ ጋር አለ። እሱን ጠቅ አድርጌ ወደ ውስጥ እገባለሁ። እንዴት እንደምጭን ላሳያችሁ ነው። ሁላችሁም በትኩረት ተከታተሉ። እዛ በኋላ እዚህ ላይ ጉግል ኮም የምትለዋን ጠቅ አረግና studio.youtube.com ብላችሁ ጽፋላችሁ። studio.youtube.com በቃ አለቀ። ይህን ከጻፋችሁ በኋላ ሰርች ታረጋላችሁ። ሰርች ስታረጉ ልክ እንደዚህ ይመጣላችኋል። አንድ ባንድ ተከታተሉ። እንደዚህ ከመጣልን አሁን ይሄው እንደዚህ ይመጣልናል። ልክ እንዲህ ከመጣላችሁ አሁን እዚህ ጋር የኔ ትክክለኛውን አካውንት አላመጣልኝም አይደል? ካላመጣልኝ እዚች በስተቀኝ ጫፍ ያለችውን ኤ የምትለዋን ጠቅ አረግና ከዛ በኋላ ምን አረጋዋለሁ? ስዊች አካውንት የሚለውን ጠቅ አርጌ ወደ ዋናው አካውንት ይቀይረዋል። ከዛ ይሄው ከተዘረዘሩት ውስጥ ዋናው አካውንት ይሄው ታች ላይ እሱን ጠቅ አረግና እንደዚህ አመጣዋለሁ። አያችሁ አይደል? ልክ ይሄው በዚህ መንገድ ይሄው እንዲህ ይመጣልናል። እንዲህ ከመጣልን በኋላ ተመልከቱ፣ እዚህ ላይ በስተቀኝ ጫፍ ምን የምትላለች? ክሬት የምትላለች ወይም ደግሞ የቪዲዮ ምልክት ሆና ፕላስ ያላት ክሬት፣ እሷን ጠቅ ታረጉና አፕሎድ ቪዲዮስ የሚላለ እሱን ጠቅ እናረጋለን። እሱን ክሊክ አድርገን ወደ ውስጥ ከገባን በኋላ ሴሌክት ፋይል ይላል። ሴሌክት ፋይል የሚለውን ጠቅ አረጋለሁ። ከዛ እዚህ ጋር ልክ ፎቶ ኦር ቪዲዮ የሚላለ እዚህ ጋር እሱን ጠቅ አርጌ ወደ ውስጥ ገባለሁ። እዚህ የገባው በኋላ እዚህ ጋር ሳብ አርጌ ይኸው እዚህ ጋር ተመልከቱ። ፋይል ማናጀር ላይ ያስቀመጥኩበትን ቪዲዮ የሚለውን ነካለው። ይሄው ከዛ እዚህ ጋር ኦል የሚለውን ነክቼ አሁን እዚህ ለእናንተ ለማሳየት ስለሆነ አንድ ቪዲዮ አስገባና አሳያችኋለሁ። ተመልከቱ። ይሄው አሁን ምን አደርጋለሁ? ይሄንን ቪዲዮ አስገባሁት። ይሄው ይሄን ቪዲዮ ክሊክ አደረኩና ደንብየው ገባ። ይታያችኋል አይደል? ይሄው ካስገባሁት በኋላ ልክ ይሄ ፔጅ ከመጣልኝ በኋላ አሁን እዚህ ነው አንድ ባንድ ሙሉ ስቴፖችን ማስተካከላችሁ እዚህ ጋር ነው። በጣም ወሳኝ ስቴፖችን እዚህ ጋር ነው የምንሰራቸው። እዚህ ጋር ከሰራን በኋላ በቃ ቀጥታ አፕሎድ ማድረግ ነው። እሺ አሁን እዚህ ጋር ዲቴል ይላል። ዲቴል ይሄ ማለት የመጀመሪያው ታይትል ሪኳየርድ ይላል። ታይትል ማለት ርዕስ ነው። የቪዲዮ ርዕስ ስታስገቡ አጭር ቀላልና ገላጭ መሆን አለበት። ስለዚህ አጭር ቀላል ገላጭና እንዲሁም ደግሞ ለሰዎች ሰርች የሚደረግ ርዕስ ነው ማስገባት ያለባችሁ። ስለዚህ እዚህ ጋር ጠቅ አረግና ይሄንን አጠፋዋለሁ። ይሄንን ማጥፋት አለባችሁ። ከዛ በኋላ እኔ ያዘጋጀው ስላለ እሱን ይዤ እመጣለሁ። ያው ርዕስ ያዘጋጀው ታለ እሱን ኮፒ አድርጌው ለዚህ አመጣዋለሁ። ያው ተመልከቱ። እዚህ ጋር ምን አደርገዋለሁ? ፔስት አደርገዋለሁ። አለቀ። ብዙ እይታ ወይም ቪውስ የሚያስገኝ የቪዲዮ አጫጫን ዘዴ በስልክ ብቻ የሚል ነው። ይሄንን ርዕስ ካስገባው በኋላ ይሄንን ርዕስ ደግሞ ወደ እንግሊዘኛ መቀየር አለብኝ። በእንግሊዘኛም ርዕሱን ቀይሩት። ይሄው ልክ እኔ ስላዘጋጀው ቀጥታ አመጣዋለሁ።
አሁንም ልክ እንደዚህ ገባና ይሄን ወደ እንግሊዘኛ ቀይሬዋለሁ። ይሄው እዚህ ጋር ኮፒ አድርጌ ይዤው እመጣለሁ። አያችሁ አይደል? እዚህ ጋር ጫን አደርግና ፔስት አደርጋለሁ። አለቀ። በእንግሊዘኛም በአማርኛም ርዕሴን አስገብቻለሁ ማለት ነው። ይሄውላችሁ። ስለዚህ ጌት ሞር ቪውስ ኦን ሞባይል ይላል። ይሄ ሾርት ወደ ሆነው እንግሊዘኛ ቀይሬን ያስገቡት። ስለዚህ ርዕሴን ጨርሻለሁ። እናንተ ርዕስ ስታስገቡ አጭር፣ ቀላል፣ ግልጽና ለሰዎች ሰርች የሚደረግ መሆን አለበት። እሱም ወደ እንግሊዘኛ መቀየር አለበት። ርዕሱም በአማርኛ ከዛ ወደ እንግሊዘኛ ቀይራችሁ ታስቀምጣላችሁ። ይህን ካደረጋችሁ በኋላ ወደ ቀጣዩ ስቴፕ ስነድ ዲስክሪፕሽን። ስለዚህ ለቪዲዮአችን ዋና የሚባለው የመጀመሪያው ርዕስ ነው። ከዛ ዲስክሪፕሽን። ዲስክሪፕሽን ማለት ስለ ቪዲዮአችን ባጭሩ ገለጻ እናደርጋለን ማለት ነው። ስለምን እንደሚያብራራ ቪዲዮአችን የምንገልጽበት ፓርት ነው። እዚህ ፓርት ላይ ዲስክራይብ እናደርጋለን። እንደገና ደግሞ ሃሽታግ ያስፈልጋል። ሃሽታግ እናስቀምጣለን። እንዲሁም ደግሞ በፓርት የሚከፋፈል ከሆነ ከፍለን የምናስቀምጥበት ቦታ ይሄ ነው። እኔ እዚህ ጋር ዲስክሪፕሽን ያዘጋጀሁት አለ። እሱን ይዤ እመጣና አሳያችኋለሁ። ይሄው እኔ ዲስክሪፕሽን እዚህ ጋር አለ ያዘጋጀሁት። እሱን ጠቅ አድርጌ ኮፒ አድርጌ ወደዚህ ይዤው እመጣለሁ። ይሄው ስለዚህ እዚህ ጋር ጫን አደርግና ኮፒ አደርገዋለሁ። እናንተ ያዘጋጃችሁት መሆን አለበት። እኔ አዘጋጅቼ ስላስቀምጥ ነው ቪዲዮ እንዳይረዝም አዘጋጅቼ ስላስቀምጥ እሱን ነው ኮፒ እያደረኩ የማመጣው። ስለዚህ ዲስክሪፕሽን ይሄው አስቀምጫለሁ። እዚህ ጋር ስለ ቻናሉ የሚገልጽ ዲስክሪፕሽን ተገብቷል። ይህን ዲስክሪፕሽን ደግሞ ወደ እንግሊዘኛ ቀይረዋለሁ። ምክንያቱም ቪዲዮአችን ኢንተርናሽናል ስለሚሆን በአማርኛም በእንግሊዘኛም መቀመጥ አለበት። ምክንያቱም በእንግሊዘኛ የሚፈልጉ ሰዎች ሰርች ሲያደርጉ እንዲያገኙት ማለት ነው። እሺ ይህን ጠቅ አደረግና አሁንም ወደ እንግሊዘኛ የቀየርኩት አለ። እሱን አሁንም ምን አድርጌ አመጣለሁ? ኮፒ አድርጌ ይዤው እመጣለሁ። ይሄው አሁንም እዚህ ጋር ጫን አደረግና ፔስት አደርገዋለሁ። ይሄው እዚህ ጋር ጫን አደረግና ፔስት አደርገዋለሁ። እዚህ ጋር ተመልከቱ። ይሄው ፔስት አደረኩት። አሁን በእንግሊዘኛም አስገባው። እሺ ከዚህ በኋላስ እንግሊዘኛውንም አስገባው፣ በአማርኛም በእንግሊዘኛም አስገባው። ከዚህ በኋላ ምን አደርጋለሁ? ሃሽታግ አስገባበታለሁ። እሱም ያዘጋጀሁት ሃሽታግ አለ። እሱንን ያዘጋጀሁትን ሃሽታግ ይዤው እመጣለሁ ኮፒ አድርጌ እዚህ ጋር ይሄው ልክ ይሄው ኮፒ አደረገውና ይሄው እዚህ ጋር ኮፒ አደርገውና ወደዚህ ይዤው እመጣለሁ። ተመልከቱ። እዚህ ላይ ጫን አደረግና ሃሽታጉን እንደዚህ አስገባለሁ። አያችሁት አይደል? ልክ በዚህ መንገድ አሁን ርዕስ አስገብቻለሁ፣ ዲስክሪፕሽን አስገብቻለሁ። ቀጥታ ወደ ቀጣዩ ስቴፕ እሄዳለሁ። ቀጣዩ እዚህ ጋር ተምብኔል ይባላል። ተምብኔል ማለት ደግሞ ቪዲዮአችን ከበር የምናደርግበት ፓርት ነው። እዚህ ጋር ተምብኔል ለእናንተ ለማሳየት አንድ ተምብኔል ያዘጋጀሁት አለ። እሱን ይዤ እመጣለሁ። ልክ ይህን ተምብኔል እንደዚህ አመጣውና ከዛ ደን እለዋለሁ። እንደዚህ ይገባል ተምብኔል። እሺ እንደዚህ ሲልባችሁ ደግማችሁ እዚህ ጋር ትነኩና የኔትወርክ ችግር ስለሚሆን ይሄው አሁን ያመጣዋል። በቃ አለቀ። ተምብኔል አስገብቻለሁ። ተምብኔል አስገባው። አያችሁ? አንድ ባንድ ተከታተሉ። ከዚህ በኋላ ሌላኛው ወሳኝ ሴቲንግ የሚባለው ፕሌይሊስት ነው። ፕሌይሊስት ማለት ለምሳሌ ቪዲዮዎችን በፓርት ከፋፍላችሁ ማስቀመጥ። ያ ማለት ለምሳሌ ስለ ዩቲዩብ የምሰራ ከሆነ ዩቲዩብ ልና ስለ ዩቲዩብ የምሰራቸውን ቪዲዮዎች እዛ ውስጥ አስገባለሁ። እዛ ውስጥ ሳስገባ የሆነ ሰው የኔን ቪዲዮ እያየ አንዱ ፓርት አይቶ ሲጨርስ ቀጣዩን ፓርት እያለ ሁሉንም ያያል። ስለዚህ በዚህ መንገድ ዎች አወር እንዲጨምር ያደርጋል። ስለዚህ ፕሌይሊስት በጣም ወሳኝ ነው። እዚህ ላይ ፕሌይሊስት የሚለውን እዚህ ጋር ጠቅ ታደርጋላችሁ። እኔ ለምሳሌ አሁን ስለ ዩቲዩብ አይደለ እየሰራው ያለ ዩቲዩብ የሚለውን ጠቅ አድርጌ እዚሽ ጋር ደን የምትላለች እቺን ደን የምትለው አነካለሁ። እናንተ ግን አዲስ መጨመር ከፈለጋችሁ እዚህ ጋር ኒው ፕሌይሊስት የምትላለች እሷን ጠቅ ታደርጉና እዚህ ጋር ኒው ፕሌይሊስት ይኸው ጠቅ ታደርጋላችሁ። ከዛ በኋላ እኔ ለምሳሌ አሁን እዚህ ጋር እሺ ቴክኖሎጂ የሚል መጨመር ብፈልግ ይሄው ቴክኖሎጂ የሚለውን እንደዚህ ጨመርኩ። ከጨመርኩ በኋላ እንዲሳብ አረግና ተመልከቱ። እንዲሳብ አረግና እዚህ ጋር ይሄው ክሬት እለዋለሁ። አያችሁ አይደል? ክሬት ካልኩት በኋላ ልክ ይኸውላችሁ ክሬት ብየዋለሁ። እዚህ ጋር ይሄው ክሬት ብየዋለሁ። ታያችኋል? ይሄው አላችሁ። አያችሁ? ቴክኖሎጂ ይላል። ስለዚህ ቴክኖሎጂ ብሎ ከዚህ ጋር መጣልኝ ማለት ነው። እኔ ግን ቴክኖሎጂን ለማሳየት እንጂ አልፈልገውም። ክሊኳን አጠፋና ዩቲዩብ የሚለው ላይ ብቻ አደርገዋለሁ። ከዛ እንዲሳብ አድርጌ ደን እለዋለሁ። በቃ አለቀ። አሁን ፕሌይሊስት ጨርሰናል። ስለዚህ ወደ የት እንሄዳለን? ቀጣይ አውዲየንስ የሚላለን። ይሄ ደግሞ ብዙዎቻችን የምንሳሳተው እዚህ ጋር ነው።
ይሄ በጣም ወሳኝ ሴቲንግ ነው። ስለዚህ የሰራ ነው ቪዲዮ ለህፃናት ነው ወይስ ደግሞ ለህፃናት አይደለም የሚል ነው። ስለዚህ ብዙዎቻችን የስ እያልን ነው የምንሸወደው። የስ መባል የለበትም። የስ ካላችሁት ለህፃናት ከሆነ የሆነ ይገደባል። ከ18 ዓመት በታች ያሉ ብቻ ነው ማየት የሚችሉ፣ ከዛ በላይ ያሉ ማየት አይችሉም። እና ስለዚህ ይሄንን ኖ ኢት ኢዝ ኖት ሜድ ፎር ኪድስ የሚለውን ጠቅ ታረጋላችሁ። እሱን ታልፋላችሁ። ከዛ በኋላ ሻው ሞር የምትላለች ታች ላይ እሷን ጠቅ አድርጉልኝ። ሻው ሞር የምትለውን ጠቅ ካረጋችሁ በኋላ ወደ ላይ ከፍ እናረጋለን። እዚህ ጋር ያሉትን አንድ ባንድ ነግራችኋለሁ። ፓይድ ፕሮሞሽን ይላል። ይሄ ፓይድ ፕሮሞሽን የምታበሩት እናንተ ተከፍሏችሁ ፕሮሞሽን የምትሰሩ ከሆነ ይሄንን ክሊክ ታረጋላችሁ። ካልሆነ ግን ይሄን አያስፈልግም፣ አጥፍታችሁ ታልፋላችሁ። ቀጣይ ላይ ደግሞ አልተርድ ኮንቴንት የሚል አለ። ይሄ ደግሞ የተለያዩ ኤአይዎችን ተጠቅማችሁ ከሆነ በቪዲዮአችሁ ውስጥ ኤአይ ተጠቅማችሁ ከሆነ የስ ትላላችሁ፣ ካልተጠቀማችሁ ግን ኖ ትላላችሁ። እኔ አሁን ኖ ብዬ አልፋለሁ፣ አልተጠቀምኩም። ከዛስ ከታች ላይ አውቶማቲክ ቻፕተር ይላል። ይሄ ደግሞ አውቶማቲክ ቻፕተር ዩቲዩብ የኛን ቪዲዮ በቻፕተር እንዲከፋፍልልን መፍቀድ ማለት ነው። ስለዚህ እንደሱ ይሄንን ኦን ማድረጋችሁን አትርሱ። ይሄው እኔ ኦን አድርጌዋለሁ ለእናንተ ለማሳየት አጠፋሁት። ይሄው ኦን ሆነ። ይሄንን ኦን አድርጋችሁ ታልፋላችሁ። ፊቸር ፕሌስ የሚል አለ እዚህ ላይ። ፊቸር ፕሌስ ማለት እናንተ ለምሳሌ ትራቭል የምትሰሩ ከሆነ ትራቭል ለሚሰሩ ሰዎች እዚህ ጋር ያሉበትን ቦታ በራሱ ዲቴክት አድርጎ ፊቸር አለው ወይም ፊቸር ፕሌስ የሚለው በራሱ ዲቴክት አድርጎ የነሱን ቦታ እንዲጠቁምላቸው ከፈለጉ እዚህ ጋር ምን ያደርጉታል አለው አውቶማቲክ ፕሌስ የሚለውን ያበራሉ። ለኛ ግን አያስፈልግም። ይሄን ማብራትም አለማብራትም ትችላላችሁ፣ ችግር የለውም። እሺ ከዛ በታች አውቶማቲክ ኮንሴፕት ይላል። ይሄም ደግሞ ልክ ቪዲዮአችን የኛ ቪዲዮ ኮንሴፕት አንዳንድ ኮንሴፕቶች ለምሳሌ ለግራም ያጋቡ ወይም ደግሞ ግልጽ ያልሆኑ ኮንሴፕቶች ካሉ እነሱን ዩቲዩብ በራሱ ጊዜ ዲቴክት አድርጎ ወደ ዲስክሪፕሽን እንዲያመጣቸው ወይም ደግሞ ለተመልካች ግልጽ እንዲሆን የሚያደርግበት ፓርት አለው አውቶማቲክ ኮንሴፕት ይላል። እሱንን ኦን አድርጉ። እሱን ኦን ካደረጋችሁ በኋላ ሌላው ደግሞ በጣም ወሳኝ የሚባለው ፓርት ታግ ነው። ታግ ላይ ለምሳሌ እኔ አሁን እዚህ ጋር የተቀመጡት ታጎች ልክ ስከፍት ያስገባዋቸው ታጎች ናቸው። እናንተ ግን ታግ ያው ብዙም እንዲበዛ አይፈቀድም፣ ግን ታግ ደግሞ ወሳኝ ነው። ቪዲዮዎቻችን ሰርች ሲደረጉ እንዲመጡ ወይም ደግሞ ከነዛ ሰዎች ታግ ላይ ካስገባናቸው ሰዎች ቪዲዮ ጋር አብረው እንዲመጡ የሚያደርግልን ታግ ነው። ስለዚህ ለቪዲዮአችን ወሳኝ ስለሆነ ታግ የሚለውን ማስገባት አለባችሁ። ይሄው እኔ ያስገባሁት ታግ ስላለ እሱን እንዳለ አልፈዋለሁ። ከፈለኩ ደግሞ ሌላም መጨመር እችላለሁ። ለምሳሌ እዚህ ጋር ይሄው ባክ ልበልና ላሳያችሁ። እዚህ ጋር ያስገባሁት ታግ አለ፣ እዚህ ጋር ያዘጋጀሁት ታግ አለ። እሱን ኮፒ ላድርግና ይሄው እዚህ ጋር መጥና ታግ የሚለውን እዚህ ጋር ጫናለሁ። ከተጫንኩ በኋላ ይሄን እንዲያርጌ ፔስት አደርጋለሁ። አያችሁ? ስለዚህ አሁን ሌላ ታግ ጨመርኩበት ማለት ነው። ታግ ያው እንዲበዛ አይፈቀድም፣ ለእናንተ ለማሳየት ነው። ይሄን ያህል እንዲበዛ አይፈቀድም። ይሄንን ታግ ካስገባችሁ በኋላ ወደ ቀጣዩ ስቴፕ እናልፋለን። ከዚህ ላይ ሌላኛው ስቴፕ ደግሞ ቪዲዮ ላንጉጅ ይላል። ይሄ ደግሞ ቪዲዮ የሰራንበት ላንጉጅ ነው። ስለዚህ ለምሳሌ እችን ቀስቷን ጠቅ ታረጉና ቀስቷን እዚህ ላይ ጠቅ ታረጉና እኔ በአማርኛ ነው የሰራሁት ቪዲዮን። ቀስቷን ጠቅ አረጋለሁ። ከዛ በኋላ አማሪክ የምትለዋን አስገባለሁ። አያችሁ? ስለዚህ ቪዲዮ ላንጉጅ ማን ነው? አማሪክ ነው። ካፕሽን ሰርቲፊኬት ይሄ ለኛ አያስፈልገንም፣ ታልፎታላችሁ። ሌላኛው ደግሞ ሪካርዲንግ ዴት ኤንድ ሎኬሽን ነው። ስለዚህ እዚህ ላይ ብዙም ማስገባትም ትችላላችሁ፣ ባታስገቡትም እዚህ ጋር ችግር የለም፣ ታልፋላችሁ። እሺ አሁን ሌላኛው ወሳኝ ፓርት ደግሞ ላይሰንስ ይባላል። ይሄ ማለት ፈቃድ ማለት ነው። እዚህ ጋር ላይሰንስ የምትለዋን ጠቅስ አረጋት ምን ይመጣል? ስታንዳርድ ዩቲዩብ ላይሰንስ እና ክሬቲቭ ኮመን አትሪቢዩሽን ይላል። ስታንዳርድ ዩቲዩብ ላይሰንስ ማለት ዩቲዩብ የኛን ቪዲዮ ሌላ ሰው ሲለቅ ኮፒራይት እንዲይዝ እንዲያረግ መፍቀድ ማለት ነው። ለምን መሰላችሁ? የኛን ቪዲዮ ሌላ ሰው ቢጠቀመው ምን ያደርጋል? የኮፒራይት ከያዘው ለነሱ ሞኔታይዝ ስለማያስደርጋቸው አይጠቅማቸውም። ስለዚህ እዚህ ላይ ሞር የተሻለ የሚሆነው ስታንዳርድ ዩቲዩብ ላይሰንስ የሚለውን ጠቅ አድርጋችሁ ታልፋላችሁ ማለት ነው። ሌላኛው ፓርት ደግሞ እዚህ ጋር አለው ኢምቤዲንግ ይላል። አለው ኢምቤዲንግ ማለት የተለያዩ ሰዎች ቲዩቶሪያል የሚሰጡ ወይም ደግሞ የተለያዩ ሰዎች የእናንተን ቪዲዮ ለማጣቀሻነት ይጠቀሙበትን ብላችሁ መፍቀድ ነው። አለው ኢምቤዲንግን አብሩት፣ በጣም ወሳኝ ነው። ሌላኛው ደግሞ ፐብሊሽ ቱ ሳብስክሪፕሽን ፊድ ኤንድ ኖቲፋይ ሳብስክራይበር ይላል። እናንተ ቪዲዮ ስትለቁ ለሳብስክራይበራችሁ ኖቲፋይ ይደረግ፣ እንደለቀቃችሁ ሆዶ እንዲታወቅ ለነሱ በኖቲፊኬሽን መልክ ይደረሳቸው የሚል ነው። ይሄን ኦን ታረጉና
ታልፋላችሁ። ሌላኛው ሾርት ሪሚክሲንግ ይባላል። እዚህ ላይ አለው ቪዲዮ ኤንድ አውዲዮ ሪሚክሲንግ የሚለውን መርጣችሁ ታልፋላችሁ። ያ ማለት የእናንተን ቪዲዮአችሁንም ሆነ አውዲዮአችሁን ሪሚክስ እንዲያደርጉት ለሌሎች መፍቀድ አለባችሁ ማለት ነው። እዚህ ጋር አለው የምትለዋን አለው ቪዲዮ ኤንድ አውዲዮ ሪሚክሲንግ የሚለውን ኦን አድርጋችሁ ታልፋላችሁ። ሌላኛው ደግሞ ወሳኙ የቪዲዮአችን ወሳኙ ፓርት የሚባለው ካታጎሪ ነው። ካታጎሪ ማለት ኒች ነው ወይም ደግሞ ዘርፍ የምንሰራው የቪዲዮ አይነት ስለምንድን እንደሆነ የምንገልጽበት ይሄ ፓርት ካታጎሪ ይባላል። ይሄው እኔ ለምሳሌ አሁን ካታጎሪ ኤዱኬሽን ነው፣ ቱቶሪያል ስለሆነ የምሰጠው ኤዱኬሽን ብየዋለሁ። እናንተ ካር ኤንድ ቪክል ሊሆን ይችላል፣ ኮሜዲ ሊሆን ይችላል፣ ፊልም ኤንድ አኒሜሽን ሊሆን ይችላል፣ ጌሚንግ። በቃ እዚህ ጋር እናንተ የምትሰሩት የራሳችሁ ካታጎሪ ነው። እሱን መርጣችሁ ታልፋላችሁ። እኔ ኤዱኬሽን ነው አልፈዋለሁ ማለት ነው። ይሄን ካደረኩ በኋላ ታች ላይ ዝቅ እንዳልነ ደግሞ ኮሜንት ኤንድ ሬቲንግ ይላል። ከዚህ ላይ ኮሜንት እዚህ ጋር ኮሜንት የሚለውን ክሊክ ታረጉና ኦፍ ሆኖ ከሆነ ሁላችሁም ኦን መሆኑን ቼክ አድርጉ። ይኸው ኦን እዚህ ጋር ኦን መሆኑን ቼክ አድርጉ። ኮሜንት ግዴታ ኦን መሆን አለበት። ከሱ ኮሜንት ፊት ለፊት ደግሞ ሞዴሬሽን የሚል አለ። ይኸው ሞዴሬሽን። ስለዚህ ሞዴሬሽን ከሚለው ላይ ነን አለ፣ ቤዚክ አለ፣ ስትሪክ አለ፣ ሆልድ ኦል አለ። ስለዚህ እዚህ ጋር ነን ካላችሁት ይኸው ዶንት ሆልድ ኤኒ ኮሜንት ነው። ስለዚህ ሁሉንም ኮሜንቶች እንዲያወጣ ማድረግ ማለት ነው። ቤዚክ ከሆነ ግን አላስፈላጊና ለቻናላችን አደጋ ያላቸው ኮሜንቶችን በራሱ ሆልድ ያደርግና ለቪዲዮ አስፈላጊ የሆኑትን ኮሜንቶች እንዲያሳይ ለማድረግ ቤዚክ የሚለው ጋር አርጋችሁ ታልፋላችሁ ማለት ነው። ይሄን ከጨረስን በኋላ ሶርት ባይ ቶፕ ላይ አርጉት። ይሄን ሰርታችሁ ከጨረሳችሁ በኋላ እዚህ ላይ ያለውን ዋናውን ሴቲንግ ጨርሰናል። ቀጣይ ወደ ቀጣዩ ስቴፕ ኔክስት ብለን እናልፋለን። በቃ እዚህ ጋር ካለፍን በኋላ ቪዲዮ ኤሌመንት የሚላለ ያሁኑ ዲቴል ነው የጨረስነው። ቀጥሎ ቪዲዮ ኤሌመንት ነው። ስለዚህ እዚህ ጋር ሁለት ወሳኝ ሴቲንጎች አሉ። አድ አን ኢንድ ስክሪን እና አድ ካርድስ የሚባሉ ናቸው። ስለዚህ አድ አን ኢንድ ስክሪን ማለት ቪዲዮአችን መጨረሻ ላይ ያነ ቪዲዮ እንዳለቀ ወደዚህ ቪዲዮ ተመልካቾች እንዲገቡ የምናሳይበት ወይም ደግሞ ያንን ቪዲዮ ተጭነውት እንዲገቡ የምናነሳሳበት መንገድ ነው። አድ እለውና አልፋለሁ። ይሄው አድ የሚለውን ነክቼ እዚህ ጋር አስተካክላለሁ፣ አሳያችኋለሁ አንድ ባንድ። እሺ እንደዚህ ከመጣልን በኋላ ይሄው እየመጣልን ነው። እንዲህ ከመጣልን በኋላ ምን እናደርጋለን? እዚህ ጋር ልክ ለምሳሌ ሁለት ቪዲዮና አንድ ሳብስክራይብ፣ አንድ ቪዲዮና አንድ ሳብስክራይብ የሚለው እዚህ ጋር አሉ። ይሄው ስለዚህ እዚህ ጋር ልክ እኔ እቺን ጠቅ አላርጋትና ተመልከቱ። አሁን እዚህ ጋር አሁን ተመልከቱ። ሳብስክራይብ የኔ ሎጎ እዚህ ጋር መጥቶ ይቀመጣል። ሰዎች ሳብስክራይብ እንዲያደርጉት ይገፋፋል ማለት ነው። ቪዲዮ ደግሞ እዚህ ጋር እንዳስገባ ቦታ ይሰጠኛል። ስለዚህ እኔ አሁን እዚህ ጋር ቹዝ ስፔሲፊክ ቪዲዮ የሚለውን ጠቅ አረግና እኔ አሁን እዚህ ጋር እንዲገቡ የፈለኩትን ቪዲዮ ለምሳሌ ይሄ ቪዲዮ ስለ ዩቲዩብ ከሆነ ስለ ዩቲዩብ የሰራዋቸው ቪዲዮዎች ካሉ እነሱን ባስገባቸው ሞር የተሻለ ነው። እሺ ለምሳሌ እዚህ ጋር ይሄው ጠቅ አረኩኝ አስገባው። እሺ አሁንም ሌላም ደግሞ ከፈለኩ ልክ እዚህ ጋር አሁን እኔ የነካሁት ባለ አንዱን ቪዲዮ ነው። ባለ አንዱን ቪዲዮ ግን ሁለት ሶስት ማስገባት ከፈለኩ ይሄው እዚህ ጋር እንዲጠቅ አረጋለሁ። ጠቅ አረጋለሁ። እዚህ ጋር እቺን ነካለሁ። አሁንም ሌላ ማስገባት ከፈለኩ ይሄን አስገባለሁ። እንዲህ ያደረጋችሁ ካስገባችሁ በኋላ ሁለትም ሶስትም ማስገባት ትችላላችሁ። እሱን ካስገባችሁ በኋላ ከዚህ ጋር ሴቭ የምትለዋን ትነካላችሁ። ታያችኋለች። ዲስካርድ ቼንጅ እና ሴቭ የምትላለች እሷን ነው ጠቅ የምታረጉ። እሷን ጠቅ ታረጋላችሁ። እዚህ ጋር ማስገባት የምትችሉት ሶስትም ማስገባት ትችላላችሁ። ሁለት አንድ ማስገባት ይችላል። ስለዚህ እሱን ካስገባችሁ በኋላ ሴቭ የምትለዋን ትነካላችሁ። እኔ እዚህ ጋር ዲስካርድ ቼንጅ የሚለውን እነካና አልፋለሁ ማለት ነው። ለምን ዲስካርድ ያደረኩት እኔ ቪዲዮውን ይሄን ለማሳየት ስለሆነ ነው። እሺ ከዛ ቀጥሎ አድ ካርድስ የሚላለ እሱን ጠቅ አረጋለሁ። አድ ካርድን ጠቅ ሳረግ ልክ እንዲህ ይመጣልኛል። እንዲህ ከመጣልኝ በኋላ እዚህ ጋር ቪዲዮ የምትል ወይም ደግሞ ካርድ የምትለዋን በታች ቪዲዮ የሚል ዝርዝር አለ። እሱን ጠቅ አረግና ማስገባት የፈለኩትን ቪዲዮ አድ ካርድስ ማለት ያው ይሄ በቪዲዮአችን ላይ ለምሳሌ ስንጀምር መሃል ላይ በየመካከሉ መጨረሻ ላይ ሊሆን ይችላል። ከላይ እየመጡ እንዲታዩና ያንን ቪዲዮ ማየት ቢፈልግ ያነሰው ክሊክ አድርጎ እንዲገባ የምናነሳሳበት መንገድ ነው። ስለዚህ እኔ እቺን ለምሳሌ እዚህ ጋር ጠቅ አረግና አስገባለሁ። መጀመሪያ ላይ ይሄ ልክ እንደዚህ ቪዲዮ ላይ ይሄ ይመጣል ማለት ነው ከላይ። እሺ ሳብ አረጋለሁ። አሁንም እዚህ ጋር ሳብ አረግና እዚህ ጋር ካርድ የሚለውን ነካለሁ፣ ቪዲዮ የሚለውን ነካለሁ። ይሄው ሁለተኛ አስገባለሁ። አሁንም እዚህ ጋር ሳብ አረጋለሁ፣ ሶስተኛ እያልኩ እስከ 4 እስከ 5 አስገባለሁ። ይሄው ለምሳሌ ይሄው ጨመርኩበት። ተመልከቱ ይሄን አስገቡ። አሁን ልክ በዚህ ፓርት ይሄው እዚህ ጋር ይታያችኋል። ልክ እንደዚህ ሳብ እያረጋችሁ እስከ መጨረሻው እንደዚህ ማስገባት ትችላላችሁ። ይሄን ካስገባችሁ በኋላ መጨረሻ ላይ ሴቭ የምትል እንዳትረሳ። ሴቭ የምትለዋን ጠቅ አርጋችሁ ታልፋላችሁ። እኔ ዲስካርድ እለዋለሁ።
እሺ ይሄን ከጨረስኩ በኋላ ከዚህ ጋር ኔክስት የሚል አለ። እሱን ጠቅ አደርጋለሁ። ኔክስት የሚለውን ጠቅ ካረኩ በኋላ ኢኒሻል ቼክ። ስለዚህ ቪዲዮአችሁ ኮፒራይት ይኖርበት አይኖርበት ወይም ደግሞ ኮሚኒቲ ጋይድላይን መኖሩን ቼክ የሚያደርግበት ፓርት እዚህ ፓርት ላይ ነው። የኛ ቪዲዮ ለምሳሌ አፕሎድ አድርጎ ጨርሷል። ስለዚህ እዚህ ጋር ኮፒራይት ኖ ኢሹ ፋውንድ ብሎታል። ኮሚኒቲ ጋይድላይንስ ኖ ኢሹ ፋውንድ ብሎታል። ስለዚህ ምንም አይነት ችግር የለበትም። ኔክስት ብዬ አልፋለሁ። የእናንተ ችግር ካለበት እዚህ ጋር ወይ ኮፒራይት ወይ ኮሚኒቲ ጋይድላይን ላይ ቀይ ያበራል። በዛ ሰዓት አስተካክላችሁ ነው የምታልፉ እንጂ ማለፍ አትችሉም። ይሄንን በጣም ምርጥ ሴቲንግ ነው። በደንብ እዩት። እዛ ኔክስት እንላለን፣ እናልፋለን። እሺ ስለዚህ አሁን ደግሞ በቃ ወደ ዋናውና ወደ መጨረሻው ስቴፕ ደርሰናል። እዚህ ጋር ቪዚቢሊቲ ላይ ደርሰናል። ቪዚቢሊቲ ሶስት አይነት ቪዚቢሊቲዎች አሉ፣ ፕራይቬት፣ አንሊስትድ እና ፐብሊክ። እስካሁን ብዙዎቻችን ስንሸወድ የነበረው ወይ ፐብሊክ ወይም ደግሞ ፕራይቬት ነው ስናደርገው የነበር። ፐብሊክም ማድረግን ፕራይቬትም ማድረግን ጉዳታቸውን አሁን እነግራችኋለሁ። ፕራይቬት ማድረግ እኛ ቪዲዮውን ለቀናል፣ ለአንዳንድ ሰዎች ሊንኩ ሊደርሳቸው ይችላል። እነዛ ሰዎች ደግሞ ያንን ሊንክ ሲጫኑት የኛ ቪዲዮ መታየት አይችልም። በዚህ መሰረት ለተመልካቾች ኢንጌጂንግ ማድረግ አይችልም። ስለዚህ ተመልካቾች ቪዲዮውን ካላዩት ኢንጌጅ ማድረግ አይችሉም አይደል? ይሄን በዚህ መንገድ በጣም ይጎዳል። ፐብሊክ ማድረግ ደግሞ ሰዓቱ ተመጣጣኝ ላይሆንልን ይችላል። ለምሳሌ በዚህ ሰዓት ምለቅ ከሆነ ሁሉን ነገር አስተካክዬ እየጨረሰ ከሆነ ፐብሊክ ማድረግ ይችላል። ከዛ ውጭ ግን ፐብሊክ የምናረግበት ሰዓት ቪዲዮ የሰራንበት ሰዓት ሁሌም ተመሳሳይ ስለማይሆን ፐብሊክ ማድረግም እዚህ ላይ አስቸጋሪ ነው ማለት ነው። ስለዚህ እዚህ ላይ እንድናረግ የሚመከረው አንሊስትድ ነው። አንሊስትድ አደረግም ማለት የዩቲዩብ አልጎሪዝም ዩቲዩብ የኛን ቪዲዮ በርዕሱ በታይትሉ በዲስክሪፕሽኑ ስለምን እንደሰራ ነው ቼክ እያደረገ ይቆይና እኛ ስንለቀው ልክ የኛን ቪዲዮ የሚመለከቱ አይነት ሰዎች ጋር የኛ ቪዲዮ እንዲደርስ ያደርገውና በአጭር ጊዜ ለተመልካቾች እንዲደርስ የሚያደርግበትና ተመራጭ የሚባለው ሴቲንግ አንሊስትድ ነው። አንሊስትድ ጠቅ እናደርጋለን። እሱን ካደረግን በኋላ እዚህ ታች ላይ ትመጣላችሁ አለ ሴቭ የምትል እሷን ሴቭ ታደርጋላችሁ። ይሄን ሴቭ ካደረጋችሁ በኋላ ምን ይመጣላችኋል? ይሄን ሴቭ ካደረጋችሁ በኋላ እናንተ የምትለቁበት ሰዓት ሲደርስ እዚህ ቪዲዮ ላይ ትገቡና ኤዲት የምትል ወይም ደግሞ የስክሪፕቶ ምልክት አለች። እሷን ጠቅ ስታረጉ ቪዚቢሊቲው አንሊስትድ ሆኖ ታገኙታላችሁ። እሱን አንሊስትድ ያለውን ፐብሊክ አድርጋችሁ ተለቃላችሁ ማለት ነው። ስለዚህ በዚህ መንገድ ቪዲዮአችሁን የምትሰሩ ከሆነ የእናንተ ቪዲዮ በአጭር ጊዜ ውስጥ ብዙ ቪው ወይም ደግሞ ብዙ እይታ እንዲያገኝ ያደርጋል ማለት ነው። ስለዚህ አሁን እዚህ ጋር ሴቭ ያላልኩት ለምን መሰላችሁ? ይሄንን ቪዲዮ አልለቀውም፣ ገና እያሳየው ነው። ስለዚህ ይሄን ቪዲዮ አስተካክዬ ስለሆነ የምለቀው አሁን እያሳየውበት ስለሆነ ሴቭ አለው። እዚህ ጋር ባክ ብዬ ነው መመለስ። ለምን ካላችሁኝ ይሄ ቪዲዮ አሁን አልለቀውም፣ አስተካክዬ ነው የምለቀው፣ ለዛ ነው። ስለዚህ እኔ ባክ ብዬ እመለሳለሁ። እናንተ ግን በዚህ መንገድ ከሰራችሁ በአጭር ሰዓት ከፍተኛ ቪው ከፍተኛ እይታ እያገኛችሁ ቶሎ ሞኔታይዝ ትሆናላችሁ፣ ቶሎ ተከፋይ ትሆናላችሁ። ከዚህ በኋላ ይህን ቪዲዮ በትክክል እስከ መጨረሻው ካያችሁ ከዚህ በኋላ አንድም አይነት ስህተት እንደማሰሩ ተስፋለኝ። ሁላችሁም ይህን ቪዲዮ አይታችሁ በዚህ መሰረት አስተካክላችሁ ቪዲዮአችሁን ልቀቁ። በአጭር ጊዜ ቫይራል ወጡ፣ ተከፋይ ሁኑ። ዛሬ ያያችሁትን ዘዴ አሁኑኑ ቀጥላችሁ በምትጭኑት ቪዲዮ ሞክሩትና ለውጡን እዩት። አሪፍ ለውጥም ታገኙበታላችሁ። እንዲህ አይነት መረጃ እንዲደርሳችሁ የደውል ምልክቷን ተጫኑ። ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ላይክ እና ሼር ማድረግም እንዳይረሳ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ቻው።